ትናንትና ኮሜንት ሴክሽን ውስጥ አንድ ኮሜንት አንብቤ ነበረ። እንዴት ነው ከፖርኖግራፊና ከማስተርቤሽን ሱስ ልላቀቅ የምችለው የሚል ጥያቄ ነው። ሁሉም ሰው ሱሰኛ ነው። ነገር ግን ሱስ የያዘው ነገር ግዴታ ከፖርኖግራፊ ጋር ነው ማለት አይደለም። አንዳንዶቻችሁ ስልካችሁ የእናንተ ሱስ ሆኗል፣ ሌሎቻችሁ መጠጥ፣ ብዙ ባህር ማዶ ያሉ ሰዎች ደግሞ ድራግ ወይንም ደግሞ እጾች፣ በጣም አብዛኛው ሰው ደግሞ አፕሩቨል ወይንም ደግሞ የሰውን ተቀባይነት የማግኘት ሱስ አለበት። እነዚህ ሁሉ ነገሮች የሰው ልጆች ትልቅ የሚባሉ ሱሶች ናቸው። አሁን እናንተም በህይወታችሁ እየተቸገራችሁበት ያለ ሱስ ካለ ከተፈጥሮ ጋር ወይንም ከህይወት ጋር ስላልተግባባችሁ ነው ማለት ነው። እንዴት የሚለውን ጥያቄ አሁን መልስላችኋለሁ። ነገር ግን የችግራችሁ ሁሉ ዋናው መሰረት ይሄ ነው። ሱስ ወይንም አዲክሽን የሚባለው ነገር መጀመሪያ ሜታፊዚክሊ ኤግዚስት ያደርጋል ወይንም ደግሞ ይገኛል። ከዛ በኋላ ነው በህይወታችሁ እየተፈጠረ የሚመጣው። ስለዚህ እዚች ምድር ላይ ምንም እናንተን ሱስ ያስያዛችሁ ነገር ቢኖር መጀመሪያ ያ ነገር ሜታፊዚክሊ ኤግዚስት አድርጓል ወይንም ደግሞ ተፈጥሯል ማለት ነው። የሰው ልጅ 3 ፕሌን ኦፍ ኤግዚስተንስ ላይ ይኖራል ብለናል። የመጀመሪያው ሜንታል፣ ሁለተኛው ስፒሪቹዋል፣ ሶስተኛው ፊዚካል፣ አእምሯዊ፣ መንፈሳዊና አካላዊ። ለምሳሌ አንድ ሰው የመጠጥ ሱሰኛ ነው እንበል። ይህ ሰው ሱሱን ለማላቀቅ የመረጠው መንገድ አካላዊ የሚባለውን ከሆነ ወይንም ደግሞ ፊዚካል ፕሌን ላይ ይህንን ነገር ማስወገድ አለብኝ ብሎ ካሰበ እድሜ ልኩን በትግል ውስጥ የሚያልፍ ሰው ይሆናል። ያንን መጠጥ የተባለውን ሱሱን በፍጹም ሊረሳውና ሊተዋው አይችልም። ምክንያቱም ይህ ሱስ የተባለው ነገር መጀመሪያም በቫይብሬሽን ደረጃ በፍሪኩዌንሲ ደረጃ ተቀምጧል። አንድ ነገር ደግሞ በቫይብሬሽን ወይንም በፍሪኩዌንሲ ደረጃ ከተቀመጠ የእናንተ እውነታ ይሆናል ማለት ነው። አሁን ታዲያ እናንተ እየተቸገርኩበት ያለሁት ሱስ ነው ብላችሁ የምታስቡትን ማንኛውንም አይነት ሱስ ለመላቀቅ ከፈለጋችሁ አሁን የምላችሁን ነገር በደንብ ልትገነዘቡና ልትረዱ ይገባል። አዲክሽን ወይንም ደግሞ ሱስ ብላችሁ የምታስቡትን ነገር ልክ እንደ ኤንቲቲ አድርጋችሁ አስቡት። ከኋላ እንደሚከተላችሁ ጥላ፣ እናንተ እንደፈጠራችሁት አንድ መንፈስ አድርጋችሁ አስቡት። ይህ መንፈስ ግን ኤግዚስት የሚያደርገው ወይንም ደግሞ በህይወት ያለው በፍሪኩዌንሲ ደረጃ ነው። ስጋዊ አይናችሁ ሊመለከተው አይችልም። ስጋዊ እጃችሁ ሊነካው አይችልም። አይምሯችሁ ውስጥ ግን ያ ድምፅ አለ። ተነስና ይሄንን ነገር አርግ፣ ተነስና ይሄንን መጠጥ ጠጣ፣ ተነስና ይሄንን እጽ ውሰድ የሚል ድምፅ ይኖራል። ያ ድምፅ የሚመጣው ከዚህ ኤንቲቲ ወይንም ደግሞ ከዚህ መንፈስ የእናንተ አንዱ አካል ካልነው ቦታ ነው። አብዛኛው ሰው ከሱስ ነፃ ነኝ ብሎ ያስባል። ሱስን የሚያስበው በመጠጥና በእጽ ደረጃ ላይ ብቻ ስለሆነ ነው። ነገር ግን የፍቅርም ሱስ አለው። ስለዚህ እናንተ በህይወታችሁ የምን አይነት ሱሰኛ እንደሆናችሁና እንዴት ከዛ ሱስ መላቀቅ እንደምትችሉ እንመለከታለን። ስለዚህ አሁን ከመጀመሪያው ስንመለከት አዲክሽን ወይንም ሱስ ማለት ምን ማለት ነው የሚለውን እናያለን ማለት ነው። አዲክሽን ወይንም ደግሞ ሱስ ማለት የሆነ ከናንተ ውጪ ያለ ነገር የናንተን ውስጥ ይቀይርልኛል ብላችሁ ያመናችሁ ጊዜ ያ ይቀይርልኛል ብላችሁ ያመናችሁት ነገር የናንተ ሱስ ይሆናል። ታዲያ ውጫዊ ያለ ነገር የኔን ውስጣዊ ነገር ይቀይርልኛል ብለን ስናምን ይህ ውጫዊ ነገር ምንድነው ካላችሁ እጽ ሊሆን ይችላል፣ መጠጥ ሊሆን ይችላል፣ የሰዎች ፍቅር ሊሆን ይችላል፣ ስልካችሁ ሊሆን ይችላል፣ ወይንም ደግሞ ፖርኖግራፊም ሊሆን ይችላል። ስለዚህ አንድ ሰው ደስተኛ እንደሆንኩ እንዲሰማኝ መጠጥ መጠጣት አለብኝ ብሎ የሚያስብ ከሆነ ሁሌም ቢሆን ደስተኛ መሆነው መጀመሪያ ስጠጣ ነው ብሎ ያምናል ማለት ነው። ስለዚህ ደስታው ምን ላይ ተንጠለጠለ ማለት ነው? ከሱ ውጪ ወዳለ ነገር ኤክስተርናል በሆነ ነገር ላይ ተስፋው እንዳለ ተቀምጧል። ያም ደግሞ መጠጥ ሆኖ ተገኘ። አሁን እዚህ ጋር አንድ ነገር ልብ እንድትሉልኝ እፈልጋለሁ። እቺን ዓለም ሜታፊዚክሊ እንዴት መረዳት እንዳለባችሁ ካልተገነዘባችሁ ይቺ ዓለም እንዴት እንደምትሰራ እናንተ እንዴት እንደምትንቀሳቀሱ በፍጹም ልታውቁ አትችሉ። ሱስ ብለን የምንጠራው ማንኛውም ነገር ከዚህች ዓለም አሰራር ጋር በትልቁ የሚቃረን ነገርን ይዟል። ያም ደግሞ ከኔ ውጭ ያለ ነገር የኔን ውስጥ ይቀይርልኛል ብሎ ማመን ነው። የሄርሜቲክ ህግ ላይ አንድ ነገር ስለዚህች ዓለም ተጽፏል። as within as without፣ በውስጥ እንዳለ በውጪም ይሆናል። ወደ መጽሐፍ ቅዱስም ስንመጣ ፈቃደ በሰማይ እንደሆነ ሁሉ እንዲሁም በምድር ይሁን ይላል። ሄቨን ወይንም ደግሞ ሰማይ ያለው ምንድነው? it's a state of being ወይንም ደግሞ እኛ ያለንበት ኮንሽስነስ ነው። ስለዚህ በውስጣችን እንደሆነው ሁሉ በውጪውም ዓለም እየሆነን እንሄዳለን ማለት ነው። የዓለም አሰራር ልክ እንደዚህ ነች። ከዚህ በላይ የተጋነነ አይደለም። ስለዚህ ሱሰኛ የምንሆነው ለምንድን ነው? ውስጣችን የሆነ ስሜት እንዲሰማው እንፈልጋለን ወይንም ደግሞ የሆነ መድረስ የምንፈልግባት የስሜት ደረጃ አለች። ያቺን የስሜት ደረጃ ለማግኘት ብለን ይህንን ውጫዊ ነገር መጠቀም እንጀምራለን ማለት ነው። ስለዚህ በውስጣችን መድረስ የምንፈልግባት የስሜት ደረጃ desired state ብለን እንጠራታለን። መድረስ የምንፈልግባት ቦታ ነች።
አሁን በቪዲዮ መጀመሪያ ላይ አዲክሽን ወይንም ሱስ የምንለው ነገር ምንድነው ብለናል? ኤንቲቲ ነው፣ የእናንተ አንዱ አካል ነው። እናንተ ሳታዩት በስውር የሚመራችሁ የሚገፋችሁ ድምፅ ነው። ሱሳችሁ መጥፎ ስለሆነ ብቻ እሱም መጥፎ ነው ማለት አይደለም። እሱ ለተፈጠረበት ዓላማ እየኖረ ያለ አንድ ኤንቲቲ ብቻ ነው። እናንተን አይወዳችሁም፣ አይጠላችሁም። ልክ እናንተ በህይወት መቆየት እንደምትፈልጉት ሁሉ ይህ ብላይንድ ኢንተለጀንስ ወይንም ደግሞ አይምሯችሁ ውስጥ ይህንን አርግ፣ እቺን መጠጥ ብቻ ጠጣ እያለ እንዲህ የሚገፋፋችሁ ስሜት የሚገፋፋችሁ ድምፅ መኖርም ብቻ ነው የሚፈልገው። ስለዚህ የሰው ልጅ 3 አይነት ፕሌኖች ላይ ኤግዚስት ያደርጋል ወይንም ይኖራል ብያለሁ። ሜንታል ፕሌን፣ ስፒሪቹዋል ፕሌን፣ ከዛ ፊዚካል ፕሌን፣ አእምሯዊ፣ መንፈሳዊና አካላዊ። ታዲያ ይህ ኤንቲቲ ወይንም ብላይንድ ኢንተለጀንስ የሚባለው የቱ ጋር ነው ያለው? ሱስ ብላችሁ ቁጠሩት የት ነው ያለው ካላችሁ ሜንታልና ስፒሪቹዋል ፕሌን ላይ ብቻ ቁጭ ይላል። ማለትም ደግሞ አይናችሁ ሊያየው አይችልም፣ እጃችሁ ሊነካው አይችልም። ነገር ግን ከኋላ ሆኖ አንተ ይህንን ነገር አርግ፣ ትንሽ ገጽ ብቻ ውሰድ፣ ፖርኖግራፊክ ኮንተንት ተመልከት፣ እንዲህ ያሉ ብዙ አይነት ትዕዛዞችን ይሰጡናል። እኛም ደግሞ ደንዝዘን እንቀራለን። ያው የሰው ልጅ ይህንን ሰይጣን ነው ሊል ይችላል። ነገር ግን ሰይጣን እያሳሳተኝ ነው ወይንም ደግሞ ይሄ ነገር ከኔ ውጭ ያለ ኃይል ነው እያለ ባሰበ ቁጥር ራሱን ከተጠያቂነት እያወጣ ነው። የሰው ልጅ ሰበብን ይወዳል። የሰው ልጅ ላይ ከማሳበብ ይልቅ ደግሞ በሰይጣን ላይ ማሳበብ የበለጠ ተቀባይነትን ያስገኘዋል። ስለዚህ ብዙ ሰው ሰይጣን አሳስቶኝ ነው የምትባለዋን ነገር እየደጋገመ ማለት ይጀምራል። ስለ ኤንቲቲ ደግሞ ባለፈው ባወራነው ቪዲዮ ላይ ምን ብለናል? ሁሉም መንፈስ በህይወት መቆየት ብቻ ነው የሚፈልገው። እናንተ የፈጠራችሁት ይህን ነገር አርግ የሚላችሁ ድምፅ በህይወት መቆየት ብቻ ነው የሚፈልገው። ስለዚህ ያንንም ለማድረግ ደግሞ እናንተንም ማጥፋት ካለበት፣ እናንተንም ማሳበድ ካለበት ግዴታ ያደርገዋል። ምክንያቱም የህልውና ጉዳይ ሆኖበታል። ለዚህ እኮ ነው ሱስ ብለን የምናስባቸው ነገሮች እንዳለ ከኛ ቁጥጥር ውጭ ያለው ያህልም ይሰማን። በቃ እየተሰቃየን ነው፣ እባካችሁ ከዚህ ሱስ አላቁኝ እያለን የምናወራው ለዚህ ነው። ከፈጠርነው አንድ መንፈስ ጋር እየተጣላን ነው። እሱን ለፈጠርንበት ዓላማ ለማቆየት አልፈቀድንም፣ እናስወግድህ እያለው ነው። እሱ ደግሞ መወገድን አይፈልግም። ለፈጠርከኝ ዓላማ ልኖርበት እያለ ነው። ታዲያ አሁን ይህንን መንፈስ ከኋላችሁ ቁጭ ብሎ እነዚህን ነገሮች እንድታደርጉ፣ እነዚህ ሱሶች ላይ ተጠምዳችሁ እንድትቀሩ የሚያደርጋችሁ አካል ከምንድን ነው የተወለደው? እንዴት ነው ይህንን ነገር ልፈጥር የቻልኩት ብላችሁ ካሰባችሁ አንድ መልስ አለ። ውስጣችሁ የሆነ ክፍተት ወይንም ደግሞ ባዶ ቦታ አለ። እያንዳንዱ ሱስ የሚወለደው ከዚህች ውስጣችሁ ውስጥ ካለው ክፍተት ተነስቶ ነው። ይህ ባዶ ቦታ ወይንም the void ተብሎ የታሰበው ነገር ምንድነው ካላችሁ ውጫዊ የሆነ ነገር ውስጣዊ የሆነውን ክፍተቴን ይሞላልኛል ብለን ማሰብ ስንጀምር በዚህ ቅዠት ውስጥ ታስረን እንቀራለን። ለዚህ ነው የሆነን ሱስ ከመጠቀማችን በፊት ይህንን ብታደርግ እኮ ደስተኛ ትሆናለህ፣ ይህንን ብታደርግ እኮ ውስጥ ይረካል እያለ ይህ የውስጣዊ ድምፅ እኛን እየነገረን የሚሄደው ኤንቲቲው ነው። እኛ የፈጠርነው ያኛው መንፈስ ነው። ለዚህም ነው ከቅድም ጀምሮ ደጋግሜ የሆነን ሱስ ማስወገድ ከፈለጋችሁ በአካላዊ ደረጃ ላይ ሳይሆን ትግሉን ማድረግ ያለባችሁ መጀመሪያ በሜንታልና በስፒሪቹዋል ፕሌን ላይ ነው ያልኳችሁ። ኤክስተርናል ወይንም ውጫዊ የምንለው ዓለም ምንድነው ካላችሁ አሁን እየኖርንበት ያለነው ፊዚካል የሚባለው አካላዊ ዓለም ነው። ይህም በጣም ትክክለኛ የሚመስል ዓለም ኢሉዥን ነው እንጂ የምርም እውነታ አይደለም። ይህ ማለት እውነታ የሚመስል ነገር ግን እውነታ ያልሆነ ነገር ነው። እኛ እንደ እውነታ እናየዋለን፣ ምክንያቱም ሁሉም ነገር ይታያል፣ ይነካል፣ ይዳሰሳል። ተጨባጭ የሆነ ነገር ስለምናገኝበት ብቻ ይህንን ዓለም እንደ እውነታ እንቆጥረዋለን። ነገር ግን ልክ እንደ ህልም ነው። ህልም ስታዩ እናንተ በህልማችሁ ውስጥ ሁሉም ነገር እውነታ እንደሆነ እንደምታምኑት ሁሉ ይህም ነገር ልክ እንደዛው ነው፣ አልነቃችሁም እንጂ። ስለዚህ ሱሰኛ ሰው የሆነን ስሜት ለማግኘት ብዬ መጀመሪያ ይህንን ማድረግ አለብኝ ብሎ በዚህች ኤክስተርናል ዓለም ውስጥ ያለውን አንዱን ሱስ ቢጠቅስ ውስጡ ያለውን ባዶ ቦታ ለመሙላት ትክክለኛ መፍትሄ የሚመስለውን ነገር ግን መፍትሄ ያልሆነውን ነገር ወሰደ ማለት ነው። ምክንያቱም ሪያሊቲ ኢዝ አን ኢሉዥን። ሁሉም ነገር እውነታ ይመስላል፣ ለዘላለም የሚቆይ ይመስላል፣ ነገር ግን ጠፊ ነው። ስለዚህ በውስጣችን የሚሰማንን ባዶነት ስሜት ወይንም ይቀረኛል፣ ይሄ ነገር ይጎልኛል ብላችሁ የምታስቡትን ክፍተት ራሳችሁ በራሳችሁ ልትሞሉት ካልቻላችሁ፣ ማለትም ደግሞ በውስጥ በምታደርጉት ሂደት ራሳችሁን እያከማችሁ ካልመጣችሁ እዚህች ምድር ላይ እኔ ለዚህ ነገር ተገዢ ነኝ ብላችሁ ላሰባችሁት ለማንኛውም ሱስ ታሳሪ የሆናችሁ መቀጠላችሁ አይቀርም። ሱስ ስላችሁ ሁሉንም ነገር ከመጠጥና ከፖርኖግራፊ ጋር አታያይዙት። ቡናም ትልቅ የሚባል ሱስ የሆነባቸው ሰዎች አሉ። ስልካቸውም እንደዛው። የሰዎችን ተቀባይነት ለማግኘትም የሚኳትኑ ሰዎች አሉ። ያም ሱስ ነው። ሱስን በጣም አስፈሪና አደገኛ የሚያደርገው ነገር ምንድን ነው ካላችሁ ሱሰኛ የሆነ ሰው እንዳለ ለዛ ነገር ተገዢ ወይንም እስረኛ ስለሆነ ያንን ሱስ የሚመለከትበት መንገድ በጣም ከፍ የተደረገ ወይንም የተጋነነ መንገድ ነው። ለምሳሌ ከዚህ ሱስ መላቀቅ በጣም ከባድ ነው ብላችሁ ታስቡ ይሆናል። ወይንም ደግሞ ይህ
ይህ ሱስ የተባለው ነገር አደገኛ ነው፣ ኃይል አለው ብላችሁ ታምናላችሁ? ወይንም ደግሞ እኔ ይህንን ነገር ልረታው አልችልም፣ የሆነ ነገር ያስፈልገኛል ብላችሁ እስክትንበረከኩ ድረስ ያሳምናችኋል። ባለፈው ስለ ፐርሰፕሽን እና ፕሮጀክሽን በደንብ አውርቼላችሁ ነበረ። እናንተ ህይወትን በምታዩበት መንገድ ነው ህይወትም ለእናንተ የምትሆንላችሁ። ምክንያቱም እናንተና ህይወት አንድ ናችሁ፣ የሚነጥላችሁ ነገር የለም። እናንተ መስታወት ፊት የቆማችሁ ሰዎች ከሆናችሁ ህይወት ደግሞ መስታወት ነች። ብትስቁ እሷ መልሳ ትስቃለች፣ ካልሳቃችሁ ግን እሷም አትስቅም። ስለዚህ እናንተ አሁን ሱሳችሁን የምትመለከቱበት መንገድ አለ። እኔ ይህንን ነገር እፈራዋለሁ፣ ልላቀቀው አልችልም ብላችሁ ስታምኑ ይቺም ህይወት ደግሞ ሱስ ምን ያህል ከባድ እንደሆነ ታሳያችኋለች። ለታሰራችሁበት ነገር እንዳለ እስረኛ ሆናችሁ ትቀጥላላችሁ። ያ የሚቀልላችሁ ነገር አይኖርም። ኮንሽስሊ እናንተ መቀየር ትፈልጋላችሁ። ለ12 እና ለ13 ዓመታት ስታጭሱ የነበራችሁ ሰዎች ማቆምን ትፈልጉ ይሆናል። በየቀኑም ራሳችሁን እየታገላችሁ ከዚህ ሲጋራ ከተባለች ነገር ራሳችሁን ለማራቅ ብትሞክሩም ግን አሁንም ድረስ አልቻልኩም ትላላችሁ። ያ እየሆነ ያለው እናንተ ፊዚካል ፕሌን ወይንም እዚች አካላዊ ቁሳዊ ምድር ላይ ስለታገላችሁ ብቻ ነው። ሜንታልና ስፒሪቹዋል ፕሌን የሚባለው ነገር እናንተ ጋር እንደ ቁም ነገር አይቆጠርም። ማለትም ደግሞ እምነታችሁ ከዚህ ነገር መላቀቅ እንደማችሉ እየነገራችሁ እናንተ እዚች ምድር ላይ ምንም ያህል ብትለፉ አትለወጡ። አሁን ለምሳሌ እንበልና አንድን ሱሰኛ ሄጄ ለምንድነው ይሄን ያህል እየለፋ ያለኸው? ከሱስ መላቀቅ እኮ በጣም ቀላል ነው ብለው ባንዴ መናደድ ይጀምራል። ቀልድ አይደለም፣ ያየው ያውቀዋል። እንደዚህ አይነት ስቃይ በህይወትህ እንዳይደርስ ጸልይልሃለሁ። አንተ ግን ቁጭ ብለህ እኔ ላይ ትፈርዳለህ። እንደኔ በሱስ ውስጥ ያለ ሰው ብቻ ነው ምን አይነት ስቃይ ውስጥ እያለፍኩ እንደሆነ የሚያውቀው። ህይወቴን እንዴት እንዳበላሸው እኔ ብቻ ነኝ የማውቀው እያለ ብዙ ነገሮችን ማውራት ይጀምራል። ይህንን ሁሉ ሰበቦች ማንም የሚያቀርብ ነው ይመስላችሁ? ሰውየው በራሱ ኮንሽስ ማይንድ እያወራ ይመስላችኋል? አይደለም እኮ። ቅድም ያልኳችሁ ኤንቲቲ የሱሱ መንፈስ ነው ይህንን ሁሉ ነገር እያለው ያለው። ለምንድን ነው እንደ ሰበብ አድርጎ እያወራ ያለው እስካላችሁ የራሱን መኖሪያ ወይንም ደግሞ እኔ በህይወት አለው የሚለውን ነገር ማረጋገጥ ስለፈለገ ነው። ለዚህ ነው ከሱስ መላቀቅ ያልቻለን ሰው ሄዳችሁ ከሱስ መላቀቅ እኮ ቀላል ነው ስትሉት ባንዴ መናደድ የሚጀምረው። መከራውን እኔ ነኝ የማውቀው ዝም በል ይሏቸዋል። ሀሳባቸው እውነታ ብለው የሚያስቡት ነገር በአጠቃላይም እምነታቸው ይህ ነገር እኔን ትቶኝ አይሄድም አይነት እምነት ነው። ስለዚህ በምንም አይነት ሱስ ተያዙ። ከዛ ሱስ መውጣት ግን በጣም ቀላል ነገር ነው። እይታችሁ ከሜንታልና ከስፒሪቹዋል ከተነሳ ሁሌም ቢሆን ማምለጫ ታገኛላችሁ። ያን ያህል ከባድ አይደለም። ተንበርክካችሁ ግን ይሄ ነገር ከኔ በላይ አቅም አለው ብላችሁ የምትጮሁ ከሆነ ማንም ይደርስላችሁ የለም። አሁንም ያቺን ክፍተት ለመሙላት ብላችሁ የለመዳችሁትን ነገር እያደረጋችሁ ህይወታችሁም እየተበላሸ ይሄዳል። ስለዚህ ኃይላችሁን መልሳችሁ አግኙ ነው ምለው። የስልክ ሱስ የያዛቸው በጣም ብዙ ሰዎች አሉ። በቀላሉ ከዛ ስልክ ሱስም የተላቀቁ እንደዛው። ስለ ማስተርቤሽንም የተጠየቁትን ጥያቄ ተመሳሳይ ነው። ከማስተርቤሽን ለመላቀቅ ምንም ነገር ያልፈጀባቸው ብዙ ሰዎች አሉ። በዛውም ልክ ግን በዚህ ልማድ ውስጥ የታሰሩ ሰዎችም አሉ መውጣት የከበዳቸው። ለምንድን ነው? ኮሜንት ሴክሽን ላይ የተጻፈልኝን ጥያቄ ብታነቡት የዛ ኮሜንት ያደረገው ሰውዬ አይምሮ የቱ ጋር እንዳለ ተለዩት ነበረ። እንዴት ነው ማስተርቤሽን ከሚባል ልማድ ልላቀቅ የምችለው ብሎ ነበር ኮሜንት ያደረገው። መቼም ቢሆን ጥሎኛ አይሄድም የሚል አመለካከት እንዳለው ግልጽ ነው። መቼም ቢሆን ለእንደዚህ አይነት ልማድ ፊዚካል ተግባርን እንደ መፍትሄ አላቀርብላችሁም። ፊዚካል ሶሉሽን ወይንም አካላዊ መፍትሄን ተጠቅማችሁ ብዙ ለመልፋት ሞክራችኋል፣ ይኸው አልተሳካላችሁም። ከዚህ ቪዲዮም ፊዚካል የሆነ ሶሉሽን ወይንም የሆነ ማደርገውን ነገር ስጠኝ ካላችሁኝ መቼም ቢሆን አታገኙትም። ትክክለኛው መፍትሄ መሆን ያለበት አይምሯችሁ ላይ የሚፈጠረውን ነገር እምነታችሁን፣ በተጨማሪም ደግሞ ኃይላችሁን መልሳችሁ ማስተካከላችሁ ነው። ሁሉም ነገር ከትኩረት ይጀምራል ብያችኋለሁ። ትኩረታችሁን አንድ ነገር ላይ ስትሰበስቡ ያ ኤነርጂ እንዳለ ተጠራቅሞ ሞመንተም ይፈጥርና ቫይብሬሽን ይሆናል። ቫይብሬሽኑም አሁንም ሞመንተም ሲያገኝ ወደ ፍሪኩዌንሲ ይቀየራል። ፍሪኩዌንሲ የሆነ ነገር ደግሞ ሪያሊቲ ወይንም ህይወታችሁ መሆኑ አይቀርም። አይምሯችሁ ላይ ከራሳችሁ ጋር የምታወሩት ነገር ምንድን ነው? ለብቻችሁ ታወራላችሁ ወይ? እናንተ ዝም ስትሉ አይምሯችሁ ምንድን ነው የሚላችሁ? እነዚህን ሁሉ ነገር ጻፏቸው። ጽፋችሁ አንብቧቸውና እዛ የጻፋችኋቸው ነገሮች ላይ ያልተመቻቸውን ወዲያውኑ መቀየር አለባቸው። ምክንያቱም ያንን ነው እየሆናችሁ የምትሄዱት። ከሱስ መላቀቅ ቀላል ነው ብዬ አንድ ሱሰኛ መናደድ የሚጀምር ከሆነ ወይንም እኔ መከራዬን በልቻለሁ በቀላሉ የሰው ልጅ አይላቀቅም የሚልና የሚያምን ከሆነ ሱሱ ነው እያወራለት ያለው እንጂ እሱ አይደለም። የሱስ መንፈስ ወይንም ያንን ኤንቲቲ ነው ያመጣው። ስለዚህ መንፈሱ እያወራለት ከሆነ ደግሞ ይህ ሰውዬ አይምሮን አጥቷል ማለት ነው። መንፈስ ስላችሁ ከራሳችሁ አርቃችሁ ይህንን ኤንቲቲ እንድትመለከቱት አልፈልግም። ራሳችሁ ፈልጋችሁ ፈቅዳችሁ ያመጣችሁት ነገር ነው። ስለዚህ ያለሱ ፍቃድ ንቅንቅ ልትሉ አትችሉም። አይምሯችሁን እስካልተቆጣጠራችሁ ድረስ ይህንን መንፈስ የተባለውን ነገር ልትቆጣጠሩት አትችሉም። እንደ ማንኛውም ከባድና አደገኛ እንደሚባል ነገር ሁሉ እሱም በህይወት መቆየት ይፈልጋል። እናንተን እየጎዳችሁ እንደሆነ አያውቅም፣ እየጠቀማችሁ እንደሆነ አያውቅም። ነገር ግን ለዛ ነገር ነው የፈጠራችሁት። ስለዚህ ለዛ ነገር ለመኖር ይሞክራል። ለዚህ ነው በጣም ብዙ ማገገም የሚፈልጉ ሱሰኞችን ስታገኙ በጣም እየተሰቃየው ነው እያሉ የሚነግሯችሁ።
መላቀቅ ይፈልጋሉ። ኮንሽስ ማይንዳቸው እሱ ነው የሚፈልገው። እነሱ ሳያስተውሉ ሲቀሩ አይምሯቸው ውስጥ የሚፈጠረው ነገር ግን ሌላ ነው። ይህ ኤንቲቲ በህይወት ለመቆየት ማድረግ የሚችለውን ነገር እንዳለ እያደረገ የራሱን ግዛት፣ የራሱን ዓላማ እዛ ሰው ላይ እየገነባ ራሱን እያጠነከረ ይመጣል። ለዚህ ነው ከአመት ዓመት ራሳችሁ ላይ ከባድ እየሆነባችሁ የሚሄደው። ሱስ ማለት እኛ መጥፎ ብለን ያሰብናቸው ነገሮች ብቻ አይደሉም። እንደ ጥሩ ነገር የምንቆጥራቸውም ነገሮች ሲበዙ መጥፎ ናቸው። ለምሳሌ አፕሩቫል። ትክክለኛውን ነገር እያደረጋችሁ እንኳን የሰው ልጅ መጥቶ ጎበዝ በርቱ እያለ ካልገፋችሁ ማትንቀሳቀሱ አይነት ሰዎች አላችሁ። ይህም የሰዎችን ተቀባይነት የማግኘት ሱስ ይባላል። ስለዚህ ሁላችሁም ሱሰኛ ናችሁ። ሱሳችሁን ግን ፈልጋችሁም ደግሞ አጥፉት። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።